ትዳራችን ሲጀምር ሁሉም ነገር ቀላል ይመስል ነበር። እኔ ወጣት ነበርኩ። ከሱ ውጪ ሌላ ወንድ ያለ አይመስለኝም ነበር። በትንሽ ቤት ጀመርን፣ በትንሽ ህልም፣ በብዙ ተስፋ። እኛ ሁሉንም እንጋፈጠዋለን ብለን እናስብ ነበር። ከአንድ ዓመት በኋላ ቤታችን በደስታ የሚያሞቅ ልጅ ወለድን። ከዚያ ከአንድ በኋላ 2፣ ከዚያ 3 ልጆች መጡ። ቤታችን በልጆች ሳቅና ደስታ ተሞላ። እኔ ግን ቀስ በቀስ ባሌ ለቤቱ ያለውን ነገር እየጠፋ እንደነበር ተገነዘብኩ። ግን ምንም ትኩረት አላደረኩለትም። ያው በጊዜው ይስተካከላል በሚል ዝም አልኩ። ቀኖች እያለፉ ሲሄዱ ለውጥ መጀመሩን ተሰማኝ። እርሱ ከቀድሞው ተለየ። ዝምታ ብቻ ሆነ። እንደ ድሯችን አይደለንም። በጊዜ ቤቱ አይገባም። ስልኩን ፕራይቬት አድርጎታል። ብቻ ብዙ ነገር ተቀየረብኝ። እኔም እየጠረጠርኩ እንባዬን በማብራሪያ ሳልናገር ተኛ ነበር። ቀን ይሄዳል። ለልጆች ስል ፈገግ እላለሁ። ልጆቼ እንዳይሰሙኝ ልቤን ሰውር ነበር። ሴት ልጅ እናቷን እንባ ስታፈስ ካየች የሚሰማት ህመም አውቃለሁ። እውነቱ የመጣበት ቀን ግን አልጠበቅኩትም። አንድ ቀን ስልኩን ክፍት አድርጌ ሜሴጆችን ሳይ ለማየት ስገባ ያየሁትን ማመን አቃተኝ። ከብዙ ሴቶች ጋር ይጻጻፋል፣ ያገኛቸዋል፣ ይደዋወላሉ። እንጃ ምን እንደምል ግራ ገባኝ። መለያየት ቀላል አልነበረም። 3 ልጆች ከኋላዬ ነበሩ። ለእነሱ ስል ልቆይ ወይስ ትቼ ልሄድ? ብዙ አሰብኩኝ። ግን ይሁን የማድረግ ምክንያት ምንም አይነት ማብራሪያ አልነበረም። እኔም ብፈልግ ይቆይ ነበር፣ ይሄን አያደርግም ነበር ብዬ ስላሰብኩ ትቼው ሄድኩኝ። ሴቶችዬ፣ ፍቅር ብቻውን በቂ አይደለም። ክብርም ያስፈልጋል። ለማንኛውም ሰው ክብር ካልነበረ ፍቅር አይቆይም። ልጆቻችን ጠንካራ ሆኖ ማየት ስለምንፈልግ ለእነሱ ስልን ጠንካራ እንሆናለን። ህይወት ይቀጥላል።